ተመልካቾቻችን እንዴት ናችሁ? ዛሬ የምገኘው በአዲስ አበባ ከተማ ውስጥ ከሚገኙ ታሪካዊ ከሆነው ዘውዲቱ መታሰቢያ ሆስፒታል ነው። የአዲስ አበባ ከተማ አስተዳደር በአንጋፋው የዘውዲቱ መታሰቢያ ሆስፒታል ላይ ያስገነባውን ግዙፍ የማስዋቢያ ህንጻና የላቀ የሕክምና ማዕከል ዛሬ እንመለከታለን። ይህ የከተማ አስተዳደሩ ሜጋ ፕሮጀክት ሆስፒታሉ ላለፉት 91 ዓመታት የነበረውን የታካሚዎች የመቀበል አቅም በጥፍ አሳድጓል። ማስፋፊያ የተደረገላቸውና ሌሎች የሕክምና አገልግሎቶችን ዛሬ አብረን እንመለከታለን። አብረን ቆይ። ሆስፒታላችን እንግዲህ ያው በከተማ አስተዳደሩ ውስጥ ካሉ ወይም ከሚተዳደሩ ሆስፒታሎች ማለት አንዱ ነው። የተጨመሩ ያሉ ኢንፍራስትራክቸሮችን ወይም የህንጻ ግንባታዎችን ጋር ተያይዞ ተጨማሪ አገልግሎቶችን ወደ መስመር ማስገባት እንዲሁም ደግሞ በችግር ውስጥ የነበሩ ወይም ደግሞ ጥራት ጎሏቸው ሲሰጡ የነበሩ አገልግሎቶችን ደግሞ ወደ ጥራት ባለው ሁኔታ አገልግሎቶችን ለመስጠት ተሸጋግሯል ማለት ነው። በከተማ አስተዳደሩ የተገነባ ቤዝመንት ፕላስ ግራውንድ ፕላስ 8 የሆነ ህንጻ ተገንብቶልናል። በዚህ ህንጻ ውስጥ ከዚህ በፊት የነበሩ ተጨናንቀው ሲሰጡ የነበሩ አገልግሎቶች ጥራቱን በጠበቀና በተስፋፋ መልኩ ለታካሚዎችም ለአስታማሚዎችም እንዲሁም ለባለሙያ ምቹ በሆነ ሁኔታ ወደ አገልግሎት ማስገባት በምንችልበት መልኩ የተገነባልን ነው ማለት ነው። አሁን ያለነው እዛ ባለ 8 ወለል ህንጻ አዲስ የተገነባው ማስፋፊያ የተደረገለት እና አዳዲስ አገልግሎቶች የተጀመሩበት ቦታ ላይ ነው ማለት ነው። ስለዚህ ከየት ነው የምንጀምረው? ምን አገልግሎቶችን ነው የምናየው? ይሄ የአዋቂ ድንገተኛ ክፍል የሚባልበት ክፍል ነው። ያው እድሜያቸው ከ14 ዓመት በላይ የሆኑ ታካሚዎች የህክምና አገልግሎት የሚሰጥበት ቦታ ነው ማለት ነው። በማንኛውም ድንገተኛ ህክምና ከቀዶ ህክምና ጋር የተያያዘ ሊሆን ይችላል። ከውስጥ ደዌ ህክምናም ከሌሎችም ህመሞች ጋር የተያያዙ አዋቂዎች የድንገተኛ ህክምና አገልግሎት የሚያገኙበት ክፍል ነው ማለት ነው። እንደመጡ ያው እዚህ ጋር ልየታ ይደረግላቸዋል። ራሱን የተሻለ የተመደበ ባለሙያ አለ። ራሱን የቻለ ልየታውን ማከናወን የሚያስችሉ ዘመናዊ መሳሪያዎች አሉ። በፊት ያልነበረ አሁን እዚህ ኢመርጀንሲ ክፍል ላይ የተጨመረ ነገር ምንድን ነው? ለአስታማሚም ለታካሚም ለባለሙያ ምቹ ባልሆነ ሁኔታ ጠባብ በሆነ ክፍል ውስጥ የሚሰጥ አገልግሎት ነበረ። አሁን ግን እንደምታየው ክፍሉ በጣም ዌል ቬንቲሌትድ የሆነ ኢሉሚኔትድ የሆነ ብርሃን በደንብ በበቂ ሁኔታ የሚገባ ንጽህናው የተጠበቀ ሰፊ የሆነና ለባለሙያዎች አገልግሎት ለመስጠት ምቹ የሆነ ታካሚዎቹም የመጨነቅ ስሜት ሳይሰማቸው አገልግሎቱን የሚያገኙበት ሆኖ ነው የተሰራው። ማሽኖቹም እዚሁ ያሉ ይመስለኛል ሁሉ ግድግዳው ላይ ያሉ። ከዛ በተጨማሪ ደግሞ ድሮ ያልነበሩ አሁን ላይ የህክምና አገልግሎት አሰጣጡን ጥራት ከፍ ለማድረግ የሚያስችሉ ዘመናዊ መሳሪያዎችም የተገጠሙለት ነው ማለት ነው። በእያንዳንዱ አልጋ ላይ የታካሚውን ሁኔታ መከታተያ ማሽኖች አሉ። ምናልባትም ደግሞ የመተንፈስ ችግር የገጠመው ሰው ካለ ደግሞ አርቲፊሻል የሆኑ መተንፈሻዎች የተገጠሙለት ነው ማለት ነው። እነዚህ የምትመለከቷቸው 5 አልጋዎች ላይ የሚሰጥ አገልግሎት ነው። ኤክስሬ ወይም ደግሞ ራጅ ሲያስፈልጋቸው ሌላ ክፍል ሄደው ተነስተው ነበር የሚመጡት። አልትራሳውንድ ሲያስፈልጋቸው ሌላ አልትራሳውንድ ክፍል ተነስተው ነበር የሚመጡት። ምናልባትም ደግሞ ግቢ ውጪ የሚያስፈልጉ ምርመራዎችን ከሆኑ ወደ ውጪ ይሄዱ ነበር። አሁን ግን አልትራሳውንዱ ማሽኑ እዚሁ ያለ፣ ኤክስሬ ማሽኑም እዚሁ ያለ፣ እዚሁ በተኙበት አልጋቸው ላይ በተኙበት አልጋ ላይ አገልግሎቱን ያገኛል ማለት ነው። ከዛ በተጨማሪ ለላቦራቶሪ አገልግሎት ሌላ ህንጻ ላይ ሜዳ አይጠበቅባቸውም። ለፋርማሲ የመድኃኒት ፋርማሲ አገልግሎት ሌላ ህንጻ ሜዳ አይጠበቅባቸውም። እዚሁ ዋን ስቶፕ ሾፕ በሆነ ሰርቪስ እዚች ፍሎር ላይ እዚች ወለል ላይ በሚያልቅ መልኩ የተሰናዳ ነው የተገነባ ነው ማለት ነው። ይሄ ሪሴፕሽን ነው። ታካሚዎቻችን ያው እዚህ ህንጻ ላይ የድንገተኛ አገልግሎት ብቻ ሳይሆን የኦፕሬሽን ክፍል የአስተኝቶ ህክምና የሚሰጥበት ክፍል ነው። ያ እንደመሆኑ መጠን ሁሉም ወደ ህንጻዎቹ የሚገቡ ሰዎች በዚህ በኩል ነው የሚገቡት ማለት ነው። በተለየ ሁኔታ እዚህ ጋር ሪሴፕሽኑ ኢንፎርሜሽን የሚፈልግ ሰው መረጃ የሚያገኝበት፣ የድንገተኛ ህክምና ክፍያዎች የሚፈጸሙበት፣ ቅበላና ስንብት አገልግሎት የሚሰጥበት ቦታ ነው ማለት ነው። የሪሴፕሽን እዚህ የምንመለከተው ክፍል ደግሞ ይሄ የተለያዩ አይነት አገልግሎቶች የሚሰጡበት ክፍል ነው።
አንደኛው እነዚህ ሜዲካል ኤር ይባላሉ። እነዚህ ሜዲካል ኤርን የሚያመርቱ ናቸው። ለሕክምና አገልግሎት የሚጠቅሙ ጋዞች የሚመረቱባቸው ክፍሎች ናቸው ማለት ነውና እነዚህኞቹ እዚህ ተመርተው በላይን አማካኝነት ወደሚፈለግበት ክፍል በተለይ ወደ ኦአር ክፍል ወደ ኦፕሬሽን ክፍል የሚሄድበት ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ ውስጥ ቫክዩሞች አሉ። እነዚህ ቫክዩሞች ምንድነው የሚያደርጉት? እያንዳንዱ ክፍል ላይ ከታካሚ የሚመረቱ ሴክሬሽኖች ይኖራሉ። ደም ሊሆን ይችላል ወይም የሰውነት ፈሳሽ ሊሆኑ ይችላሉ። ድሮ ታካሚው አጠገብ በሚቀመጥ አነስተኛ ማሽን ነበረ የሚመጠጠው ወይም ሳክ የሚደረገው። አሁን ግን የበሽታ መከላከሉንም ስርጭትም ለመቀነስ በዘመናዊ መልኩ ተደራጅቶ ተሰርቶ ከፈሳሾቹም መጦ በግርግዳ ውስጥ በላይን ወስዶ እዚህ ተጠራቅሞ የሚወገድበት ሲስተም የሚሰራበት ነው ማለት ነው። ሌላኛው ኦፕሬሽን ክፍል ላይ አንዳንድ የምንጠቀማቸው ለማደንዘዣ የምንጠቀማቸው ጋዞች አሉ። እነዛ ጋዞችን ደግሞ ከእያንዳንዱ ከኦፕሬሽን ክፍል ሰብስቦ እዚህ መጥቶ ዳይሉት አድርጎ ሟምቶ ከዛ የሚሰራጭበት ነገር የሚሰራበት ክፍል ነው ማለት ነው። ሌላ ጊዜ ምን ይሆን ነበረ? የሚተኑት ጋዞች ባለሙያዎቹ የሚስቡትና አፌክትድ ይሆናሉ። በተለይ ደግሞ ለረጅም ሰዓት የሚሰራ ኦፕሬሽን ከሆነ ብዙ መጠን እንዲወስዱ ይገደዱ ነበር። ያን ግን በሚያስቀር መልኩ ስካቬንጂንግ ሲስተሞች አሉት። ጣራ ላይ የተሰቀሉ መሳቢያ እንትኖች አሉ። እነዛ ሰብስቦ አምጥቶ እዚህ ያስወግዳል ማለት ነው። ይሄኛው ደግሞ የኦክሲጅን ክፍል ይመስለኛል። አዎ፣ ቅድም እንደተነጋገር ነው ኦክሲጅን ማምረቻ አለን። ከዛ የተመረቱ ኦክሲጅኖች ወይም ኦክሲጅን በሲሊንደር ተሞልቶ እዚህ ጋር ወደ ታካሚ አልጋዎች ወይ ደግሞ እንደሚፈለግበት ቦታ የሚሰራጭበት ቦታ ነው ማለት ነው። ከዚህ በፊት የነበረው እንዴት ነው? እነዚህ ሲሊንደሮች ታካሚ አልጋ ጋር ነበር በጋሪ ተገፍተው በሊፍት በጉልበት ሰራተኛ የሚሄዱ የነበሩት ማለት ነው። ይሄ ደግሞ ከፍተኛ የሆነ ሳይድ ኢፌክቶች ያሉት ነው። ለምሳሌ ጉልበት ሰራተኞች ላይ ሊወድቅ ይችላል፣ አደጋ ያመጣል። ታካሚዎች ላይ ሊወድቅ ይችላል። በሊፍት ሲመላለስ ሊፍቶቻችን ለተደጋጋሚ ብልሽትና ሜንቴናንስ ያስወጣናል። በወለል ላይ ደግሞ እየተንከባለለ ሲሄድ ወለሎቹን ጉዳት ያደርሳል። ከፍተኛ የሆነ የመሰባበር ያመጣል። ስለዚህ ለእድሳት ወጪም ይዳረገን ነበር። አሁን ግን እዚህ መጥቶ ከተመረተበት ቦታ እዚህ ይሰካል። ተራ በተራ ራይት ሌፍት እየተደረገ ወደ ታካሚዎች ኮንትሮል በሆነ ወይ ይሄዳል። ስለዚህ ታካሚዎች ከግድግዳው ላይ ያንን ኦክሲጅን ያገኛሉ ማለት ነው። ይሄ ማኒፎልድ ሲስተማችን ነው። የኦክሲጅን ማኒፎልድ ሲስተም ይባላል። እንግዲህ ለመጀመሪያ ጊዜ ማምረት ነው የጀመረው የዘውዲቱ መታሰቢያ ሆስፒታል አይደለ? ከዚህ ቀደም አልነበረንም የኦክሲጅን ማምረቻ። ይሄ አይነት ሲስተምም አልነበረንም። አዲሱ ህንፃ ላይ አብሮ የተገነባ ነው። ይሄ ግድግዳ ውስጥ የተቀበረ ሆኖ የተገነባ ነው። ማምረቻው ደግሞ አዲስ ራሱን የቻለ ለተቋሙ አዲስ የሆነ ለተቋሙ ፍጆታ የሚሆን ከተቋሙ ፍጆታም በላይ ከበር ሊያደርግ የሚችል ፕላንት ያለበት ማለት ነው። ለዘውዲቱ መታሰቢያ ሆስፒታል ብቻ ሳይሆን ለሌሎችም ተቋማት ማከፋፈል የሚችል አቅም ያለው የኦክሲጅን ማምረቻ ይመስለኛል። በሙሉ አቅሙ መስራት ከጀመረ እንደዛ ይሆናል። አሁን ለጊዜው ግን በእኛ በቀን ለራሳችን የሚበቃን ፍጆታ ነው እያመረትን ያለ ነው። የአዲስ አበባ ከተማ አስተዳደር በዘውዲቱ መታሰቢያ ሆስፒታል ባደረገው መጠነ ሰፊ ማስፋፊያ ግንባታ የጽኑ ህሙማን፣ የልብ ህክምና፣ የለይቶ ማቆያ ክፍሎችና በዘመናዊ የህክምና መሳሪያዎች የተደራጁ የኤክስሬይና የአልትራሳውንድ እንዲሁም የተሟላ የፋርማሲ አገልግሎት እያቀረበ ይገኛል። የተኝቶ መታከሚያ ክፍሎችን አቅም በጥፍ በማሳደግ ለባለሙያዎችና ለአስታማሚዎች ምቹ የማረፊያ ቦታ በማዘጋጀት ሆስፒታሉ የህክምና አገልግሎቱን ወደ ላቀ ደረጃ እያሸጋገረ ይገኛል። የወንዶችም የሴቶችም ለብቻ ነው? ለየብቻ ነው። እነዚህ ሎከሮች እኔም ለመጀመሪያ ጊዜ ስሰማ ነው ለአስታማሚዎች ለብቻ ክፍል ሲዘጋጅ አይደለ? አዎ፣ ማለት ከቀደመው ነገር ትምህርት መውሰድ ያስፈልጋል። እውነት ነው። አሁን ብዙ ጊዜ እኛ እንደ ባለሙያ ታካሚዎቻችን ብቻ ነው የምናስበው ብዙ ቦታዎች ላይ ማለት ነው። አሁን ይህን ህንፃ ሲገነባ ግን ያው ማኔጅመንቱ ባለሙያዎቹንም ታሳቢ ያደረገ እንዲሁም ደግሞ አስታማሚዎቹም ታሳቢ ያደረገ ሆኖ እንዲሰራ ነው ያደረግነው። ምክንያቱም ይጎላል። ታካሚ ብቻ ማሰብ ታካሚዎች የግድ አገልግሎት ፈልገው ነው የመጡት፣ አገልግሎቱን ማግኘትም አለባቸው። የአስታማሚዎቹም ደግሞ ሲጠሩ በአቅራቢያ መገኘት መቻል አለባቸው።
በጣም ነው የሚጎሳቆሉት። ችግር እንዳይገጥማቸው ቢያንስ ማረፊያ ክፍሎችን በማዘጋጀት ለማመቻቸት ሞክረናል። ይሄ አሁን የምንገኝበት ክፍል የከፍተኛ የሕክምና ክትትል የሚያስፈልጋቸው የጽኑ ታማሚዎች ሕክምና የሚሰጥበት ክፍል ነው። ወደ 10 የሚጠጉ አልጋዎች አሉን። ቅድም እንደነገርኩሽ እዚህ ያለው ክትትል 1 ለ1 ነው። አንድ ነርስ አንድ ታካሚ ክትትል የሚያደርግበት ቦታ ነው። ለሕክምናው አገልግሎት አስፈላጊ ናቸው ተብሎ የሚታሰቡ በሙሉ አሁን ባለንበት በሀገር ውስጥ ባለው ሌቭል አለን ማለት ነው። ስለዚህ አንዱ ትልቁ ማስፋፊያ የተደረገለት ክፍል የጽኑ ህሙማን ክፍል ነው ማለት ነው። ቅድም እንደነገርኩሽኝ ከዚህ በፊት የነበረው ክፍል ወደ 8 አልጋዎች ብቻ ነው ያለው። አንዳንድ ጊዜ ማሽኖቻችን ተበላሽተው አልጋውን ቢኖር ቁጥሩ የሚያንስበት ጊዜ ነበረ። እዚህ ግን ይሄ ክፍል እንዳለ ሆኖ ከዛ በተጨማሪ ደግሞ ሰርጂካል አይሲዩ የምንለው ወደ 10 አልጋ የሚይዛለን። እንዲሁም ደግሞ የልብ ህክምና ክትል የሚደረግበት ሌላ 4 አልጋ መያዝ የሚችል ክፍል አለን። እንዲሁም ደግሞ 2 የለይቶ የጽኑ ህሙማን ለይቶ ማቆያ ወይም ማከሚያ ክፍልም አለ ማለት ነው። ስለዚህ ህክምናውን በጥፋ አድጓል ማለት ነው። በጥራትም በመጠንም እንዲያድግ ሆኗል ማለት ነው። ይህ ነርሲንግ ስቴሽናችን ነው። ባለሙያዎች በቅርበት ለመከታተል ለቅርበት መሀል ላይ የሆነበት ምክንያት አንዱ ይሄ ነው። አሁን እያንዳንዱ ሰው ይመደብለታል። አንድ አልጋ ፎሎ ያደርጋል ማለት ነው። አንድ ኮምፒውተር ይዞ አንድ ታካሚ መሀል ላይ ሁሉንም መከታተል ይችላል። እይታው ለሁሉም በዛ በኩል ያሉ አልጋዎች እነዛኛዎቹ አሉ፣ በዚህኛው በኩል ያሉት እነዚህ ያሉ። በዚህ መልኩ ነው የተደራጀው ማለት ነው። ለታካሚው ለባለሙያው በጣም ምቹ ነው። ከዚህ በፊት የነበረችው ክፍል በጣም ጠባብና የተበታተነ አይነት ነገር ነበር። አሁን ሴንትራል ሆኖ እዚህ ሆኖ ማገልገል የሚቻልበት ነው። ከዛ ውጭ ደግሞ እያንዳንዱ እዚህ የምትመለከቻቸው ስካቬንጂንግ ሲስተሞች አሉ። ክፍሉን የአየር ሁኔታ የምንጠብቅባቸው መሳሪያዎች ማለት ነው። በጣም እንዳይሞቅ በጣም እንዳይቀዘቅዝ፣ ሽታም ካለ የታፈነ ነገርም ካለ ንጹህ አየርን በዚህ አማካኝነት ይሄዳል። እዚህ ጋር የምንመለከተው ያው ሆስፒታል እንደመሆኑ መጠን ኢንፌክሽን መከላከል ስራ በጣም ትልቅ ትኩረት ተሰጥቶት የሚሰራ ነገር ነው። ከዚህ በፊት ታካሚዎች የተጠቀሙበት ብርድ ልብስ፣ አንሶላና ሌሎች ጨርቃጨርቅ ውጤቶች በጋሪ ተጠራቅመው በሊፍት ወይም ደግሞ በደረጃ ነበር የሚሄዱ የነበሩት በጽዳት ሰራተኞች ማለት ነው። አሁን ላይ ግን ያ ነገር ቀርቶ በጣም ፈሳሽ የነካውና ያልነካው ተብሎ ተለይቶ አንሶላና ብርድ ልብሶች ወይም ሌሎች የጨርቃጨርቅ ውጤቶች በዚህ በኩል ነው የሚሄደው ማለት ነው። ጋርቤጅ ሹተር እንለዋለን። 2 ቦታዎች አሉ ከታች ደረቅና የቆሸሹ ብለን የምናስባቸውን ምን ለያቸውን ንብረቶች በእነዚህ አማካኝነት ወደ ታች ወደ ላውንደሪ ክፍል ቤዝመንት ላይ የሚወርድበት ማለት ነው። ይሄ እዚህ ብቻ ሳይሆን ያለው ከ7ኛ ፎቅ ታካሚዎች ካሉበት ዋርድ ጀምሮ ሁሉም ዋርድ ላይ እንደዚህ አይነት ዩኒቶች አሉ ማለት ነው። ስለዚህ የቆሸሹ ብርድ ልብሶች መሆኑ አንሶላዎች ደረቅና እርጥብ ተብለው ተለይተው በዚህ ይላካሉ። በጣም የቆሸሹና መለስተኛ የቆሸሹ ደረቅ የምንላቸውን ለይተን በዚህ በኩል እንሰዳቸው። ወደ ላውንደሪ ክፍል ነው የሚሄደው። ቀጥታችን ነው የቻለ ቱቦ አለው ውስጥ ማለት ነው። ምንም አይነት ከሰው ጋር ንክኪ የለውም። አሁን በሊፍት ሲሄድ የሚንጠባጠቡ ነገሮች ሊኖሩ ይችላሉ። ሊፍቱን ደግሞ አስታማሚዎቹ ይጠቀማል፣ ሰራተኛውም ይጠቀማል። ያ ደግሞ ለሰራተኛውም ለአስታማሚም ለጠያቂውም በሊፍቱ ለሚገለገል ሰው በሙሉ ኢንፌክሽንን የማዛመት እድሉ ከፍ ያለ ነበረ። ያንን ያስቀርልናል ማለት ነው። ሆስፒታሉ አዲስ ባስገነባው የላቀ ሕክምና ማዕከል ማስፋፊያ ህንፃ አማካኝነት የቀዶ ጥገና ሕክምና አገልግሎቱን በከፍተኛ ቴክኖሎጂና በሰፊ አቅም አዘምኗል። የድንገተኛ ቀዶ ጥገና ሕክምና የሚሰጥባቸው 2 ክፍሎች፣ በቀጠሮ የሚሰራላቸው 6 የቀዶ ጥገና ክፍሎች እንዲሁም የማገገሚያ ክፍሎችን ያካተቱ የቀዶ ጥገና ክፍሎች በዘመናዊ መሳሪያ የተደራጁ ሲሆን ከዚህ በፊት ታካሚዎች ላይ ይደርስ የነበረውን እንግልት ማስቀረት ችለዋል። ያንዳንዱ ክፍል ሌብል ተደርጓል። 6 የኦፕሬሽን ቴብሎች አሉት። ከ6 ኦፕሬሽን ቴብሎች ላይ ኦፕሬሽን ቴብል 3 የምንለው ላይ ለየት ያሉ ዘመናዊ መሳሪያዎች የተገጠሙለት ነው ያለው ማለት ነው። ቅድም እንደተነጋገርነው ምናልባት ጥቂት ቦታዎች ላይ ብቻ የሚገኝ
ሲአርም የምንለው የተወሳሰቡ የአጥንት ህክምና በተለይ ከጀርባ አጥንት ጋር የተያያዙ የአጥንት ህክምናዎችና የነርቭ ህክምናዎች እነዛን ኦፕሬሽኖች ቀላል ለማድረግ የሚጠቅም መሳሪያ ነው ማለት ነው። ሪል ታይም ኢሜጆችን ክሬት በማድረግ ኦፕሬቲንግ ሰርጅኑ የተወሳሰቡ የነርቭና የጀርባ አጥንት ህክምናዎችን የህክምና ስህተትን በቀነሰ መልኩ መስራት የሚያስችል ነው ማለት ነው። ወይም ደግሞ ሳይድ ኢፌክቶችን በቀነሰ መልኩ መስራት የሚያስችል ዘመናዊ መሳሪያ ነው። ውስን ቦታዎች ላይ ያለ ነው። እዚህ ጋር ደግሞ የምንመለከተው ላፓራስኮፒክ ማሽን የምንለው ነው። በትንሽ ቀዳዳዎች ብቻ በመጠቀም ካሜራዎችን በመጠቀም ኦፕሬሽኑን ትልቅ ቁስል ሳይኖር ወይም ትልቅ የኦፕሬሽን ቁስል ሳይኖር መስራት የሚያስችል ማሽን ነው። በካሜራ በታገዘ መልኩ መስራት የሚያስችል ማሽን ነው ማለት ነው። ስለዚህ ካሜራ የተገጠመለት ነው። ካሜራ ነው፣ በካሜራው የሚሰራ ነው። ስለዚህ ይሄን ኦፕሬሽን ክፍል ከሌሎች ኦፕሬሽን ክፍሎች ለየት የሚያደርገው ይሄ ነው ማለት ነው። የዘውዲቱ መታሰቢያ ሆስፒታል የካንሰር ታማሚዎች አስተኝቶ ማከምና ማስታገሻ እንክብካቤ በመስጠት የታወቀ ሲሆን ከዚህም በተጨማሪ በማይድን በሽታ የተያዙ ታካሚዎችን ስቃይ ለመቀነስ የቤተሰብ ቀን በማዘጋጀት የስነ ልቦና እገዛ ለማድረግ እንዲያግዝ የአልጋ ቁጥሩን ከ4 ወደ 10 በማሳደግ ታካሚዎችን በልዩነት እያስተናገደ ይገኛል። በዘውዲቱ መታሰቢያ ሆስፒታል በኢትዮጵያ የመጀመሪያ የሆነው የህፃናት የአንጎልና ህብለሰረሰር ቀዶ ህክምና የልቀት ማዕከል ከ5000 በላይ ለሚሆኑ ህፃናት አገልግሎት መስጠት በሚችል ደረጃ ተገንብቷል። የድንገተኛ አገልግሎት መስጫ ክፍሎች፣ የኦፕሬሽን ክፍሎች፣ በሲቲ ስካን የተደራጀ 64 አልጋዎችን የያዘ የጽኑ ህሙማን መከታተያ ክፍሎች እንዲሁም ከ28 ቀን ጀምሮ ያሉ ጨቅላ ህፃናት አገልግሎት የሚያገኙበት ዘመናዊ የልቀት ማዕከልም የሆስፒታሉ የማስፋፊያ የስራ አካል ነው። በጣም ቆንጆ እይታ ያለው ሆስፒታሉ ነው አይመስልም? በደንብ ነው የሚፈውሰው። ገና ህክምናው ሳይጀመር ለእይታ በጣም ደስ ይላል። ህክምና ያው መድኃኒት ብቻ አይደለም አንድ ታካሚ የሚያድነው። አገልግሎቱም ራሱ የባለሙያዎች አቀራረብ እንዲሁም ደግሞ የሚተኛበት ክፍል ንጽህናው፣ መስተንግዶ እነዚህ ብሎች ተደምረው ነው እንጂ መድኃኒት ብቻ በመኖሩ ታካሚ አይድንም። በሆስፒታሉ ባለ 8 ፎቅ ዘመናዊ ህክምና ማዕከል ህንፃ ላይ ለታካሚዎችና ለቤተሰቦቻቸው እንዲሁም ለጤና ባለሙያዎች ዘመናዊ የነርሲንግ ስቴሽኖች፣ የስብሰባ አዳራሽ፣ ካፍቴሪያዎች ደረጃውን በጠበቀ ሁኔታ ተገንብተዋል። ከተማ አስተዳደሩ በተለያዩ ዘርፎች ላይ በርካታ ስራዎችን እየሰራ እንደሆነ ይታወቃል። ከነዚህ ዘርፎች ደግሞ አንዱ የጤናው ዘርፍ ነው። የጤናው ዘርፍ ላይ ምናልባት ነጋሪ ሳያስፈልግ ብዙ ነገሮችን ማየት ይቻላል። እየተገነቡ ያሉ አዳዲስ ጤና ተቋማትን፣ እየታደሱ ያሉ ማስፋፊያ እየተሰራላቸው ያሉ ጤና ተቋማትን መመልከት ይቻላል። ከዛ ውስጥ ደግሞ አንዱ በዘውዲቱ መታሰቢያ ሆስፒታል የተሰራው ግራውንድ ፕላስ 8 ህንፃንም ማንሳት ይቻላልና ተቋማችን ከዚህ ትሩፋ ተጠቃሚ ነው ብለን እናስባለን። እኛም የተሰጠና አደራ ተቀብለን ደግሞ አገልግሎቱን ጥራት ያለው ለታካሚዎች ተደራሽ በሆነ ጥራቱን በተጠበቀ መልኩ አገልግሎቱን እየሰጠን ለመቀጠል እኛም እንደ አንድ ተቋም እንደ ባለሙያም ቃል ለመግባት እንፈልጋለን ማለት ነው። እንግዲህ ጥሩ ቆይታ ነው የነበረን። አመሰግናለሁ ዶክተር ላይ ስለነበረን ቆይታ በጣም አመሰግናለሁ። እሺ፣ መልካም ቀን ይሁን። የአዲስ አበባ ከተማ አስተዳደር እንግዲህ በከፍተኛ ወጪ ያስገነባው የዘውዲቱ መታሰቢያ ሆስፒታል የማስፋፊያ ስራና የከተማዋን የነዋሪዎች ሕክምና ፍላጎት በጥራት ከመመለስ ባለፈ አዲስ አበባን በምስራቅ አፍሪካ የሜዲካል ቱሪዝም ማዕከል ለማድረግ ለያዘው ስትራቴጂካዊ እቅድ ትልቅ አቅም የሚሆን ስራ ነው የተመለከትኩት። እኔም በዘውዲቱ መታሰቢያ ሆስፒታል የነበረኝ ቆይታ የተከታተላችሁትን ይመስል ነበረ። መልካም ጊዜ።